እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው፣ የተባረኩ ናቸው፣ ደስተኞች ናቸው፣ የሚያስቀኑ ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት እንደገና ደግሞ ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ስለ እርሱ ምን ይላሉ? ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላይም የመለከትን ድምፅ የሚመስል ትልቅ ድምፅ ሰማሁ። እንዲህም የምታየውን በመጽሐፍ ጽፈህ ወደ ኤፌሶ፣ ወደ ሰምሬንስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያም ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዘወር ስል ዘወር ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰውን ልጅ የሚመስል አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱም ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ። እስቲ አትፍራ በሉ እስቲ። ፊተኛውና መጨረሻውም ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ የሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት 7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው። እግዚአብሔር የተባረከ ይሁን። ወገኖቼ በጣም የሚያስደንቃችሁ ነገር ነው። ይህ የዮሐንስ ራእይ መጽሐፍ በጣም የሚያስደንቅ መጽሐፍ ነው። ስለዚህ መጽሐፍ ሲናገር ኃይለኛ የበረከትን ቃል ያስተላልፋል። ቁጥር 3 ላይ ዘመኑ ቀርቧልና የሚያነበው በሉ እስኪ፣ የትንቢቱን ቃል የሚሰሙት በውስጡ የተጻፈውን ደግሞ የሚጠብቁ ብፁዓን ናቸው ይላል። እግዚአብሔር የተባረከ ይሁን። ስለዚህ አንዳንድ ጊዜ አይገባንም ብለን አናነበውም። ግን በጣም የሚደንቃችሁ ከ250 በላይ የብሉይ ኪዳን ጥቅሶች የተጠቀሱበት መጽሐፍት ነው። በአጠቃላይ ወደ 500 የሚሆኑ ከብሉይ ኪዳን የተወሰዱ ቃሎች ያሉበት መጽሐፍ ነው። እግዚአብሔር የተባረከ ይሁን። ስለዚህ መባረክ የሚፈልግ ደስተኛ መሆን የሚፈልግ ይህንን መጽሐፍ ማንበብ አለበት። አሜን በሉ እስቲ። አነባዋለሁ በሉ እስቲ። አንዳንድ ጊዜ አይገባንም ብለን እንቆጭናል። ኖ እግዚአብሔር የሚያነበው ብሏል። ጌታ ይባረክ። ሁሉን ነገር ስለገባን አይደለም የምናነበው። ስናነበው ግን እግዚአብሔር ይገልጽልናል። እግዚአብሔር የተባረከ ይሁን። ሌላው ስለዚህ መጽሐፍ ስናስብ የተባረከ ሌላው ደግሞ ምን አይነት ነው? እስቲ ምዕራፍ 14 ቁጥር 13 ላይ እናያለን። ከሰማይም
ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። መንፈስም አዎ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ ጻፍ የሚል ድምፅ ሰማሁ። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ የተባረኩ ናቸው፣ ደስተኞች ናቸው፣ የሚያስቀኑ ናቸው። እግዚአብሔር የተባረከ ይሁን። በጌታ ሆኖ መሞት ትልቅ በረከት ነው። እግዚአብሔር የተባረከ ይሁን። እንደገና ምዕራፍ 16 ላይ እንሄዳለን። ቁጥር 15 ላይ እነሆ እንደ ሌባ እመጣለሁ። እንደምን እመጣለሁ? እንደ ሌባ እመጣለሁ። ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ምንድነው የሚያራቁተን? ኃጢአት ነው። ጸጋን የሚገፈን ምንድነው? ኃጢአት ነው፣ እልህኝነት ነው። እና ያ ጸጋችን እንዲገፈፍ ያደርጋል። ስለዚህ የእግዚአብሔር ቃልን ሲናገር እነሆ እንደ ሌባ እመጣለሁ። በድንገት ነው የምመጣው። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ የተናገረው ስለ አንድ ገበሬ። ትልቅ እርሻ ነበረው፣ ብዙ ምርት ነበረው እና በቃ ትላልቅ ጎተራዎችን እሰራለሁ እና እህሌንም አከማቻለሁ፣ ነፍሴንም ብይ ጠጪ ደስ ይበልሽ እላታለሁ ብሎ ተናገረ። አንተ ሰነፍ፣ በዚች ሌሊት ነፍስህን ይፈልጓል። ጌታ ባይመጣ እኛ ልንሄድ እንችላለን። እስቲ እኔ ልሄድ እችላለሁ በሉት። ኤኒታይም ልንሄድ እንችላለን። ይህንም ማወቅ አለብን፣ ዝግጁ መሆን አለብን። ሰው እኮ ከተወለደ በኋላ ሊሞት ይችላል። በቃ ከተወለደ በኋላ ረጅም ዕድሜ የግድ መኖር የለበትም። ይባችኋል። እንደገና ደግሞ ምዕራፍ 18 ቁጥር 19 ላይ እንደዚህ ይላል፣ በራሳቸው ላይ ትቢያ ነስንሰው እያለቀሱና እያዘኑ በባህር መርከቦች ያለችው ሁሉ ከባለጠግነቷ የተነሳ ባለጠጋዎች ላደረገ ለታላቅ ከተማ ወዮላት፣ በአንድ ሰዓት ጠፍታለች እያሉ ጮሁ። በቃ የዚህ ዓለም ነገር ሁሉ ምን የሚሆን ነው? የሚጠፋ ነው። በአንድ ሰዓት ጠፋች። በአንድ ሰዓት የሚደንቅ ነገር ነው። የምናያቸው ትላልቅ ነገሮች ሁሉ በአጭር ጊዜ ሊጠፉ ይችላሉ። የያዝነው ነገር ሁሉ በአጭር ጊዜ ሊጠፋ ይችላል። የማይጠፋው ሰማያዊው ብቻ ነው። 22:7 ላይ እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቁ ብፁዓን ናቸው አለኝ። የዚህን ትንቢት ቃል የሚጠብቁ ምኖች ናቸው? ብፁዓን ናቸው፣ የተባረኩ ናቸው። እግዚአብሔር የተመሰገነ ይሁን። አሜን አሜን አሜን። 19:9 ላይ እንደዚህ ይላል፣ እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞ ይህ የእግዚአብሔር እውነተኛ ቃል ነው። ታላቁ የክርስቶስ መገለጥ፣ የቤተ ክርስቲያን እውነተኛ ተስፋ የክርስቶስ ኢየሱስ መገለጥ ነው። እግዚአብሔር የተባረከ ይሁን። አሜን አሜን። ስለዚህ መጋረጃውን ይገልጥና ዮሐንስ ወይም እግዚአብሔር ልበለው፣ እግዚአብሔር መጋረጃውን ገልጦ ያሳየናል። ምንድነው የሚያሳየን? ኢየሱስን ነው የምናየው። ዮሐንስ ራእይ ምዕራፍ 1 ላይ ማንን ነው ያየነው? ኢየሱስን ነው ያየነው። እግዚአብሔር የተመሰገነ ይሁን። ኢየሱስን ግን በተለየ ክብሩ ነው ያየነው። እግዚአብሔር የተባረከ ይሁን። በተለየ ምኑ? ክብሩ አየነው። ጌታ ይባረክ። ኢየሱስን በተለየ ክብሩ የምናየው ዮሐንስ ራእይ ላይ ነው። እግዚአብሔር የተባረከ ይሁን። በአህያ ላይ ተቀምጦ ወደ መስቀል የሚሄደውን የተዋረደውን ኢየሱስን አይደለም እዚህ የምታዩት። በክብር የተሞላ ግሎሪፋይድ የሆነ ጌታን ነው የምታዩት። ሞት የማይገዛው እግዚአብሔር የተመሰገነ፣ ኃጢአትን የማይሸከም፣ በሽታን የማይሸከም በዘላለም ክብር ውስጥ ያለውን የናዝሬቱ ኢየሱስን እናየዋለን። እግዚአብሔር የተባረከ ይሁን። እና ክብሩ እስቲ ከፀሐይ የደመቀ ብርሃን ምን ሊሆን ነው ወገኖቼ? ወደ ፀሐይ ቢቀርቡ ሰዎች ይሞታሉ ከብርሃኗ ታላቅነት የተነሳ። ነገር ግን የሱ ፊት ከፀሐይ የደመቀ ነው። በሕይወታችን ያለውን ጨለማ ሁሉ የሚያስወግድ የክብር ጌታ ነው። ክብሩን ዮሐንስ ይገልጽልናል። እግዚአብሔር የተባረከ ይሁን። ስለዚህ ጽሑፍ ሲናገር ዮሐንስ ምንድን ነው የሚለው? ጌታችን መጀመሪያ እግዚአብሔር አብ በሉ እስቲ ይህንን ራእይ ለኢየሱስ ሰጠው። ኢየሱስም ደግሞ ይህንን ራእይ ለመልአኩ ሰጠው። መልአኩም ደግሞ ይህንን ራእይ ለዮሐንስ ገለጠው። እግዚአብሔር የተባረከ ይሁን።
አምላካችሁ የከበረ ጌታ ነው። ምንም እንኳን ምድር በጨለማ ብትሞላ፣ በርኩሰት ብትሞላ፣ በአመፅ ብትሞላ፣ በምድር ላይ የሚያስፈሩ ብዙ ነገሮችም ቢኖሩ የኛ ጌታ ግን በብርሃን የተሞላ፣ በክብር የተሞላ፣ በስልጣን የተሞላ፣ በኃይል የተሞላ፣ ስልጣኑ የማይነቀነቅ፣ ክብሩ የማይደፈር፣ ለዘላለም ከብሮ የሚኖር የነገስታት ንጉስ፣ የጌቶች ጌታ፣ የምድር ሁሉ ፈራጅ ነው። ክብር ለእርሱ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር የተመሰገነ ይሁን። ስልጣኑ ወደር የለውም። ስልጣኑ አቻ የለውም። የምድር ባለስልጣኖች ሁሉ ለአጭር ጊዜ ነው የሚገዙት፣ ያውም በትንሽ ቦታ ላይ። የሱ ግን ወደር የሌለው ያለ በልሲ የነበረ የሚኖር ራባሃዱና ማንታ ሃሌሉያ ያለ ነው፣ የነበረ ነው፣ ለዘላለም ከብሮ የሚኖር ነው። አጨብጭቡለት ለዚህ ጌታ ሃሌሉያ። በምድር ኢየሱስ ሲመላለስ ከዮሐንስ ጋር በጣም በመልኩ ይመሳሰል ነበር። ከዝንም ናቸው እና ስለዚህ ዮሐንስም ከሌሎቹ ደቀ መዛሙርት ደግሞ አብልጦ ይቀርበው ነበር፣ ወደ ደረቱ ይጠጋ ነበረ። ይገርማቸዋል። ነገር ግን አሁን ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቁ ይላል። ሃሌሉያ። ያንን ክብር መቋቋም የሚችል ያ መለኮታዊ አካል አልለበሰም። መለኮታዊው አካል የማይሞተውን አካል ስንለብስ እናየዋለን። ጌታ የተባረከ ይሁን። አሁን ግን በዚህ ሰውነታችን ሆነን ፊቱን ማየት አንችልም። በጣም የከበረ የክብር ጌታ ነው። ክብር ሁሉ ለእርሱ ይሁን። በሰማይ ጌታችን ኢየሱስ ክርስቶስ በእርግጥ ነው መለኮታዊ ክብሩን እናየዋለን። መለኮታዊ ክብሩን ይህ ጌታ ነው ያንን ክብር ትቶ እኛን ሊያገለግል የመጣው። እግዚአብሔር የተመሰገነ ይሁን። ምክንያቱም እሱ ያለ ነው፣ የነበረ ነው፣ የሚኖር ነው። ያንን ክብሩን ቁጭ ያደረገው ጌታ የተባረከ ይሁን። ወገኖቼ ለማገልገል ስትነሱ ሱት አይደለም የሚያስፈልጋችሁ፣ የአገልጋይ ልብ እና ልብስ ነው የሚያስፈልጋችሁ፣ እንደ ልባችሁ የሚያራምዳችሁ እና ጌታችን ኢየሱስ ክርስቶስ ዘቅ ብሎ እግዚአብሔር የተባረከ ይሁን። ረባሃዲያዳ የሁላችሁ አንድ ነገር ልንገራችሁ። እግዚአብሔር የሚወደው ባህሪ ትህትና ነው። እግዚአብሔር በጣም የሚጠላው ባህሪ ደግሞ ትዕቢትን ነው። ትዕቢትን እግዚአብሔር በጣም ይጠላል። ሰይጣን እንኳን የመጀመሪያው ኃጢአት ኢትስ ፕራይድ ነው፣ ትዕቢት ነው የመጀመሪያው ሰይጣን። በቃ በሰማይ በከበረ ስፍራ ሆኖ የሰራው ኃጢአት ቢኖር ትዕቢት ነው። ትዕቢተኛን እግዚአብሔር ነው የሚቃወመው ይላል፣ ሰው አይደለም። እግዚአብሔር ነው የሚቃወመው። ንጉሥ ቢልጣሶርን ተመዘንክ ይላል፣ ቀለህም ተገኘህ ይላል። በዛችው ቀን ስልጣኑ ሁሉ ተገፈፈ። አይገርማችሁም? ንጉሥ ሄሮድስ ለእግዚአብሔር ክብርን ስላልሰጠ የእግዚአብሔር መልአክ መታው ይላል። የእግዚአብሔር መልአክ ምን አደረገው? መታው ይላል። ንጉሡም ሞተ። ለእግዚአብሔር ክብር የማንሰጥበት ቀን ሊኖር አይገባም። ምክንያቱም የለበስነው አካል አፈር ነው። ያለን ነገር ሁሉ የመጣው ከእርሱ ነው። ስናከብረው ደግሞ ከልብ እንድናከብረው እግዚአብሔር አምላክ ይፈልጋል። እግዚአብሔር የተባረከ ይሁን። በእርግጥ በልባችን ያለው በአፋችን ይገለጣል። ግን ከልብ የሆነ አምልኮ፣ ከልብ የሆነ አክብሮት፣ ከልብ የሆነ ጸሎት፣ ከልብ የሆነ ምስጋና፣ ከልብ የሆነ ጩኸት፣ ከልብ የሆነ እልልታ፣ ከልብ የሆነ ስጦታ፣ ከልብ የሆነ ኑሮ እንድንኖር ይፈልጋል። ይህ አይኖቹ የእሳት ነበልባል የሆኑ አንደኛ የፍቅር አይኖች ናቸው፣ ሁለተኛ የፍርድ አይኖች ናቸው። ሁሉን ያያል። የማያየው ነገር የለም። ማስተባበል አያስፈልግም። ሁሉን ያያል። ስለዚህ ነው ልጆቼ ሆይ ልባችሁን ስጡኝ። ጩኸታችሁ ከልብ ይሁን፣ ጸሎታችሁ ከልብ ይሁን፣ አምልኮታችሁ ከልብ ይሁን፣ ስጦታችሁ ከልብ ይሁን። በቃ ስትኖሩ ከልብ ኑሩ። እግዚአብሔር የተባረከ ይሁን። የልብ የሆነን ነገር እግዚአብሔር አምላክ ያከብራል። ጌታ የተባረከ ይሁን። ካለበለዚያ ሪሊጂየስ መሆናችን ነው። ሪሊጂየስ ሰዎችን ደግሞ ጌታ በምድርም ላይ አይፈልጋቸውም ነበር። ሃይማኖተኞች እንድንሆን አይፈልግም። እግዚአብሔር ኢየሱስን የምንመስል ልጆች እንድንሆን ነው ጌታ ይጠራል። አሜን አሜን። ትዝ ይላችኋል። ሃይማኖተኞች ሰዎች ናቸው ጌታን ወደ መስቀል የወሰዱት። ሃይማኖተኞች ሰዎች ናቸው ተነስቶ ከሙታን ተነስቶ መቶ አለቃው ሲናገር አትናገር
ጉቦን ሰጣለን ብለው ጉቦ የሰጡት ሃይማኖተኞች ሰዎች ናቸው። ድንቅና ተአምራት በሚያደርግበት ጊዜ በአጋንንት ኃይል ነው ይህንን የሚያደርገው እያሉ ይከሱት የነበሩት ሃይማኖተኞች ሰዎች ናቸው። ሁሉ ጊዜ ሊፈትኑት ይመጡ የነበረው የእግዚአብሔር ነገር ላይ ቶሎ መድረስ ከፈለጋችሁ በልባችሁ ፈልጉት። እግዚአብሔር የተመሰገነ ይሁን። ከልብ ውጪ እግዚአብሔር የሚያየው ነገር የለም። ሃሌሉያ። ስለዚህ ልቤን ያያል በሉት። እግዚአብሔር የተባረከ ይሁን። ፊታችንን ለማስዋብ ጥረት እናደርጋለን ሁላችንም፣ እኔም እንደዛው። ነገር ግን እስቲ እግዚአብሔር የሚያየው ምን ያህል ለፊታችን ጊዜ እንደምናጠፋ፣ ምን ያህል ለአለባበሳችን ለከለር አጠባበቃችን እንደምንጠነቀቅ። ግን እግዚአብሔር የሚያየው ልቤ በፊቱ ያማረ እንዲሆን ይፈልጋል። እግዚአብሔር የተባረከ ይሁን። ስለዚህ ነው ጌታ ሲናገር ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልን። ስለዚህ እግዚአብሔር በልብ ነው የሚታየው። ጌታ የተባረከ ይሁን። አሜን አሜን አሜን። በንጽህና እንድንኖር እግዚአብሔር ጠርቶናል። እግዚአብሔር ስም የተባረከ ይሁን። ይሄ ጌታ በክብር የተሞላ ነው። ይሄ የምድር ሰዓሊዎች የሳሉት ነው። ኢማጂን በሬቬሌሽን 1 ላይ የምድር ሰዓሊዎች የሳሉት ነው። ግን ከዚህ የበለጠ ነው። ግን ከዚህ የተሻለ ነው። 100% ከዚህ የተሻለ ነው። እግዚአብሔር የተባረከ ይሁን። 100% ከዚህ የተሻለ ነው። መለኮት ነው እርሱ ደግሞ ሊቀ ካህናችን ነው። እግዚአብሔር የተባረከ ይሁን። ምናችን ነው? ሊቀ ካህናችን። ተመልከቱ፣ በዚህ ክብሩ ስለሆነ ነው በአብ ፊት መቆም የቻለው። አሜን በሉሲ። እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለው አንድ ልጁ ተረከው ይላል። ይህንን ጌታ ወደ እግዚአብሔር የሚያቀርበን ማን ነው? እርሱ ነው። ለምን? እርሱ የከበረ ነው። እርሱ በስልጣን የተሞላ ነው። እርሱ በኃይል የተሞላ ነው። እርሱ ነቀፋና ነውር የሌለበት ነው። እኛን የሚወክለን የክብር ጌታ ነው። እግዚአብሔር የተባረከ ይሁን። አሜን አሜን። እርሱ ይላል የምድር ነገስታት ገዢ ነው። ግን አይመስልም አይደለ? ምክንያቱም ይሄ ሁሉ አመጽ ሲሆን፣ ይሄ ሁሉ ችግር ሲኖር እርሱ ገዢ ከሆነ እንዴት ዝም አለ ትላላችሁ አይደለም? ይሄ ጥያቄ የሁላችንም ጥያቄ ነው። ለምንድን ነው ዝም የሚለው? እሱ ታጋሽ ነዋ። እሱ በምህረት የተሞላ ነዋ። እሱ ወደ ንስሐ እንዲመጡ ሰዎችን ይፈልጋላ። ኤልዛቤልን ታገሳት፣ የንስሐ ጊዜ ሰጠኋት ይላል። የንስሐ ጊዜ ሰጠኋት። ንስሐ ባትገባ እርሷንም ልጆቿንም እገላለሁ ይላል። ግን የእሱ ፍርድ አደገኛ ነው። ለምን? ፎሬቨር ነው። ፎሬቨር ነው። የሰው ፍርድ እስራት ሊሆን ይችላል፣ ወይም መግደልም ቢሆን እንኳን አጭር ነው። የእግዚአብሔር ፍርድ ግን ዘላለማዊ ነው። ጌታ የተባረከ ይሁን። ከዛ ይጠብቀን። አንዲት ሴት አንድ ሰውን እግዚአብሔር ሰማይን ሲያስጎበኘው ወደ ሲኦል ወሰደውና ሲኦልን ያሳየው ጀመረ። ሲኦል ሲያይ አንድ ሴት አየ። ያያት ሴት መጽሐፍ ቅዱስ አይታ ይዛ የምትሰብክ ሴት ነች። ትሰብካለች። ግራ ገባው። ምንድነች እቺ ሴት አለ። ሰባኪ ነበረች አለ። ቃሉን የምታስተምር በእሷ እንደውም 500 ሰዎች ወደ እኔ መጥተዋል አለ። ግን ይቅር አልልም ብላ በእልህኝነት ልቧ ነው እዚህ የገባችው። አስተውሉ። በደላችንን ይቅር በለን እኛም that is very important ወገኖቼ፣ አትሳቱ። ይቅር አለ ማለት እኛም ይቅር እንዳንባል ያደርጋል። ምህረት አለ መስጠት እኛም ምህረትን እንዳንቀበል ያደርጋል። ስለዚህ ያቺ ሴት መጽሐፍ ቅዱስ ይዛ ትሰብካለች፣ ግን በሲኦል ውስጥ ነች። ባይዘይ ሲኦልም ዲግሪ እንዳለው ታውቃላችሁ። ዲግሪ ያለው የተለያየ ደረጃ ያለው ሲኦል አለ። አንድ አይነት አይደለም ሁሉ የሚገባበት። ሲኦልን እግዚአብሔር ለሰው አላዘጋጀውም። እኛ እምቢ ስላልን ነው ወደዛ የምንገባው እንጂ ለሰው ለሰይጣንና ለመላእክቱ ነው ያዘጋጀው። ስለዚህ የምድር ነገስታት ገዢ ነው። አሜን። እግዚአብሔር የተባረከ ይሁን። ገዢ አላቸው። ገዢ የሌላቸው እንዳይመስላችሁ። ሰዎች ሁሉ ገዢ አላቸው። ጌታ የተባረከ ይሁን። ዳዊት እንኳን ኃጢአትን በሰራበት ጊዜ የዳዊት ኃጢአት ይላል በእግዚአብሔር ፊት ይላል እጅግ ክፉ ነበር ይላል። እጅግ ክፉ ነበር። እንዴት ዳዊት እንደመጣለት አላውቅም። ያንን ንጹህ ሰው፣ ያንን ቅዱስ ሰው፣ ያንን እግዚአብሔርን የሚፈራ ሰው ታቦቱ በውጭ እያለ እኔ ከሴ ጋር ገብቼ አልተኛም ያለውን ሰው፣ እሱን ሰው፣ ንጹህን ሰው፣ ታማኝ የሆነ ለሰራዊቱ፣ ታማኝ የሆነ ለመንግስቱ፣ ታማኝ የሆነውን ሰው ደብዳቤ አስይዞ ይገደል። የዳዊት ኃጢአት በእግዚአብሔር ፊት እጅግ ክፉ ነበር ይላል። በልህነት ከመሄድ እግዚአብሔር ይጠብቃል። ስብር እንበል።
ስብር እንበል። ምን እንበል? ስብር እንበል። እግዚአብሔር የተመሰገነ ይሁን። አንድ ጊዜ ንጉሥ አክዓብን እግዚአብሔር ፍርድን እንደሚፈርድበት እንደሚያጠፋው ሲናገረው ወዲያው ይላል አክዓብ ይላል ልብሱን ቀደደ ይላል፣ ማቅም ለበሰ ይላል፣ በእግዚአብሔር ፊት ስብር አለ። አየኸው አለው ነቢዩን፣ አየኸው በንስሐ ተመልሷል። ስለዚህ በሱ ዘመን አላደርገውም፣ በልጁ ዘመን አለው። እልህኝነት ወገኖች አደገኛ ነው። እልህኛ ከመሆን እግዚአብሔር ይጠብቀን። አደገኛ ነው። ከዛ ኃጢአት እግዚአብሔር ልባችንን ይጠብቅ። ጌታችን ኢየሱስ ክርስቶስ ድል አድርጓል፣ ድልም በማድረግ ይሄዳል። አሜን አሜን። የመጨረሻው ምዕራፍ ስናነበው የእግዚአብሔር ቃል ምንድን ነው የሚለው? 21 ላይ ራእይ 21 ላይ ሁሉን አዲስ አደርጋለሁ ይላል። ሃሌሉያ! ሁሉን አዲስ ያደርጋል። በሉሲ ይሄ የከበረ ጌታ ሁሉን አዲስ ያደርጋል። ይህ የተዋረደው ሰውነታችን የከበረውን የሱን አካል የሚመስል የከበረ ሰውነትን ይለብሳል። ይህ የሚሞተው የማይሞተውን ይለብሳል። ይህ ጊዜያዊው ዘላለማዊውን ይለብሳል። እግዚአብሔር የተመሰገነ ይሁን። ኢየሩሳሌም ሲል አዲሲቷ ኢየሩሳሌም ነው። እቺ ኢየሩሳሌም አይደል፣ አዲስ ኢየሩሳሌም ምትመጣለች። ለባሏ እንደተሸለመች ሙሽራ ከላይ ከእግዚአብሔር ዘንድ ስትወርድ አየሁ። እግዚአብሔር የተመሰገነ ይሁን። አሜን አሜን። አዎ፣ ለምን? ሁሉን ምን ስለሚያደርግ? አዲስ ስለሚያደርግ። እግዚአብሔር የተባረከ ይሁን። በዛ ሐዘን የለም በሉሲ፣ ጭንቀት የለም በሉሲ፣ ስቃይ የለም በሉሲ፣ ህመም የለም በሉሲ፣ ሞት የለም በሉሲ። ከእርሱ ጋር ለዘላለም መኖር ነው። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ሁሉን አዲስ ያደርጋል። ስለ ኢየሱስ ሲናገር ታማኝ ምስክር ይለዋል። ታማኝነት ለእግዚአብሔር ነው በሉሲ። አዎ፣ ለሰው ብንታመን የሰውን ብድራት ነው የምናገኝ። ለእግዚአብሔር ብንታመን ግን የእግዚአብሔርን ብድራት ነው የምናገኝ። ታማኝ ምስክር ይለዋል። ለምንድን ነው ታማኝ ምስክር ወይም ታማኝ ማርቲር፣ ታማኝ ሰማዕት፣ ታማኝ ሰማዕት ነው የሚለው። ታማኝ ሰማዕት። እግዚአብሔር የተባረከ። ጌታችን ኢየሱስ ክርስቶስን ስትመለከቱ ታማኝነቱ በጣም ያስደንቃቸዋል። አብ ያለውን ብቻ ያደርግ ነበር። የአብን ፈቃድ ብቻ ይፈጽም ነበር። በጣም ይገርማል። አንድ ቀን እንኳን ከፈቃዱ ውጭ አድርጎ አያውቅም። የሚገርም ነው። ለመስቀል ሞት እንኳን ይላል። አያችሁ፣ እኛ ብዙ ጊዜ ስሜታችንን ደስ የሚያሰኘንን ማድረግ ነው የምንወደው። ተጠንቀቁ። የእግዚአብሔር ፈቃድ ማድረግ ስሜታችንን ደስ የሚያሰኘንን ማድረግ አይደለም። በእንባ ነው ወደ መስቀል የሄደው። በታላቅ ጩኸት ነው ወደ መስቀል የሄደው። የሚያበረታው መልአክ ተልኮለት ደሙ ወዙ እንደ ደም ነጠብጣብ ከላዩ ላይ እየፈሰሰ በዛን ጊዜ ነው ደቀ መዛሙርቱ አንዲት ሰዓት እንኳን ከኔ ጋር አትተጉም ወይ ብሎ የጠየቀው። በታላቅ ለቅሶ፣ በታላቅ ጩኸት። እኔ ደስ ካለኝ እግዚአብሔርም ደስ ይለዋል ብላችሁ የምታስቡ ካላችሁ ዛሬ ነግራችኋለሁ። የእግዚአብሔር ደስታ የእግዚአብሔር ፈቃድ ነው። ከፈቃዱ ውጪ እግዚአብሔር ደስ የሚያሰኘው ነገር የለም። መስዋዕት እንኳን ብናቀርብ እንደ ፈቃዱ ካልሆነ አይቀበለው። አንድ ጊዜ ዳዊት ታቦቱን ማምጣት ፈለገ ወደ ኢየሩሳሌም እና ሊያመጣ አዲስ ሰረገላ አዘጋጀ። በሰረገላው ላይ አስቀምጦ በሬዎቹ እየፋነኑ ሲሄዱ ኦዛ ታቦቱን ሊደግፍ ሲል እግዚአብሔር ቀሰፈው ይላል። ኦዛ ሞተ ይላል። እኔ ማንኝ የእግዚአብሔርን ታቦት ወደ ኢየሩሳሌም አመጣ ዘንድ? ብዙ ሰራዊት ከቧል። ዳዊትም በሙሉ ኃይሉ እያሸበሸበ ነው። ጩኸት በጩኸት ሆኗል። እግዚአብሔር ግን የለም። አይገርማችሁ? እኔ ማንኛ ላይ እግዚአብሔርን ታቦት አመጣ ዘንድ። ስለዚህ ወደ ቤት ማምጣቱን ተወ። ዳዊት ከዛ በኋላ አጠና እንዴት የእግዚአብሔር ታቦት መምጣት እንዳለበት። አንደኛ የሚሸከሙት ሌዋውያን ብቻ ናቸው። አዲስ ሰረገላ ከየት አመጣው ዳዊት? ከየት መጣ ይሄ? ከፍልስጤማውያን። የሚሸከሙት ሌዋውያን ናቸው። ሁለተኛ መስዋዕት መቅረብ፣ ደም መፍሰስ አለበት ስለ ህዝቡ ኃጢአት። ስለዚህ በተራመዱ ቁጥር ሁለተኛ ሲያስመጣው ሌዋውያን ተሸክመው መስዋዕት እየቀረበ የእግዚአብሔር ታቦት መጣ። እግዚአብሔር የተባረከ ይሁን። ከፈቃዱ ውጪ ምንም በሉሲ እኛንን ተሰብረን ወደ ፈቃዱ መምጣት ያለብን እንጂ እግዚአብሔር ወደኛ አይመጣም። አሜን ነው። እግዚአብሔር ይርዳን ለመሰበር፣ ለመዋረድ፣ ዝቅ ለማለት ወደ ፈቃዱ፣ ወደ ሐሳቡ፣ ወደሚለን ነገር
እንድንቸኩል እግዚአብሔር ይርዳን። አሜን አሜን አሜን። ልቤን ባሰፋህልኝ ጊዜ በትእዛዝህ መንገድ ሮጡ ይላል። ልባችንን ያስፋልን። በትእዛዙ መንገድ እንድንሮጥ፣ በፈቃዱ መንገድ እንድንሮጥ እግዚአብሔር የተመሰገነ ይሁን። የሚጎትት ብዙ ነገር ስላለ ጌታ ይርዳን። ታማኝ ምስክር ነው። በእግዚአብሔርን አንድ እንኳን ያየው የለም ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 23 ላይ በቅፉ ያለው አንድ ልጁ ተረከው ይላል። በቃ ስለ አብ ይናገር ነበር። ስለ አብ ይናገር ነበር። ስለ አብ ይናገር ነበር። እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር አባታችሁ ነው አለን አይደለም? እግዚአብሔር አባታችሁ ነው አለን። ይሄንን ሰይጣን ደብቆን ነበር። እግዚአብሔር አባታችን እንደሆነ አናውቅም ነበር። አባታችሁ ነው። እግዚአብሔር የተባረከ ይሁን። ስትጸልዩም አባታችን ሆይ ብላችሁ ጸልዩ አለን። እግዚአብሔር የተባረከ አባታችን ሆይ። ሃሌሉያ። አንዳንድ ሰዎች ይሄ ጸሎት መጸለይ የለበትም ከየት አመጡት? መጸለይ የለበትም የሚል ቃል ተጽፏል። ይሄ ጸሎት ከየት ነው ያመጡት? ኢየሱስ እኮ ከተናገረው ላይ ምንም የሚጨመር የለም፣ ምንም የሚቀነስ የለም። አይ ማቴዎስ 6:7-8 የተራራው ስብከት መነገር የለበትም የሚለው አሉ። የጌታ ኢየሱስ ቃል የመጨረሻ ቃል ነው። ቢስማማህም ባይስማማህም ዋጠው። መድኃኒት ቤት ስለተቀመጠ አይፈውስህም፣ ስለ ዋጥከው ነው የሚፈውስህ። ዋጠው በቃ። ጠላቶቻችሁን ውደዱ ብሏል። አሜን በሉ እስቲ። ጠላት የለኝም በሉ እስቲ። አዎ ለምንድን ነው ጠላቶቻችሁን ልታንበረክኩ የምትችሉት? በፍቅር ነው፣ በመሸነፍ ነው የምታሸንፈው ነው የሚለው። ውደዱ ብሎናል። ጌታ የተባረከ። በምንወድበት ጊዜ ልባችን ይጠበቃል። ከምን ይጠበቃል? ከጥላቻ፣ ከቂም፣ ከምሬት፣ ከንዴት፣ ከቁጣ ልባችን ምን ይሆናል? ይጠበቃል። እግዚአብሔር የተባረከ ይሁን። የሚያሳድዷችሁን መርቁ ነው ብሎናል። በቃ ጌታ ያለው ነገር እውነት ነው። ቢስማማንም ባይስማማን ሲቹዌሽናል ኤቲክስ የሚባል አለ። ልክ እንደ ሁኔታው መለዋወጥ። ያ ነው የሊበራልስ የለዘብተኞች ሲቹዌሽናል ኤቲክስ ነው። እኛ ግን ቃሉን ሮሃኒ ጥሩ ነው ይባላል። ቃሉን እንደ ሮሃኒ መዋጥ ነው። እግዚአብሔር የተባረከ። ጌታችን ኢየሱስ ክርስቶስ ሙሉ በሙሉ አብን ታዘዘ። ጌታችን ኢየሱስ ክርስቶስ ሙሉ በሙሉ አብን ገለጸ። እኔን ያየ አለ። እኔን ያየ እስቲ እኔን ያየ በለስ አብን አይቷል አለ። ዋው! እስከ ዛሬ ከእናንተ ጋር ነው እና አታውቅምን? እኔን ያየ። የትኛው ነብይ ነው እንደዚህ ብሎ የተናገረ? የትኛው ሐዋርያ ነው እንደዚህ ብሎ የተናገረ? የትኛው ካህን ነው? የትኛው ንጉሥ ነው ይሄንን የተናገረ? ኢየሱስ ግን እኔን ያየ አለ። እግዚአብሔርን ማየት ትፈልጋላችሁ? ኢየሱስን እዩት። አሜን አሜን። እግዚአብሔርን ላገኘው አልቻልኩም። በኢየሱስ ተገልጧል። አማኑኤል ሆኖ መጥቷል። እግዚአብሔር የተባረከ ይሁን። ኢየሱስን ያየ ማንን አየ? አብን አየ። ጌታ የተባረከ ይሁን። ስለዚህ በኢየሱስ ውስጥ አብን እናያለን። ኢየሱስ አብን በሕይወቱ ገለጸው። በሕይወቱ ብቻ አይደለም በሞቱም ገለጸው። እግዚአብሔር ምን ያህል እንደወደደን ያወቅነው በክርስቶስ ኢየሱስ ሞት ነው። እግዚአብሔር የተመሰገነ ይሁን። አሜን አሜን። በሞቱ የሚያደርጉትን አያውቁምና ይቅር በላቸው እያለ ነበረ ወደ መስቀል የዘላለም ወደ ሞት የሄደው። እጆቹ ተቸንክረው እግሮቹ ተቸንክረው በራሱ ላይ ሾክ አክሊል አድርገው ሲቀልዱበት፣ ሲያሾፉበት፣ ሲተፉት፣ ጢሙን ነቅለው ምራቃቸውን እየተፉበት አዋርደውት የሚያደርጉትን አያውቁም እያለ ይጸልይ ነበር። የአብን ኃይለኛ ፍቅር ያየነው በኢየሱስ ነው። ክብር ለእግዚአብሔር ይሁን። በኢየሱስ ትንሣኤ ነው የአብን ኃይል ያየነው። የአብን ኃይል ያየነው። እነዛ የምድር አጋንንቶች ሰይጣን ተከታዮቹ ሁሉ ማህተም አድርገው ሬሳውን ሲያስጠብቁ፣ ጌታችን ኢየሱስ ክርስቶስ ግን የክብር ጌታ ሆኖ እኔና እናንተን ይዞ በእርሱ ያመኑትን ሁሉ ይዞ ሞትን ለዘላለም ቀጥቶ ከሞት በኋላ ብድግ ያለ ቡድሃ አይደለም፣ መሐመድ አይደለም፣ ኮንፊሽየስ አይደለም። የክብር ጌታ የሆነው የናዝሬቱ ኢየሱስ ብቻ ነው። እስቲ ክብርን ስጡት እስቲ ለሱ። ሃሌሉያ! ክብር ለእርሱ ይሁን፣ ክብር ለእርሱ ይሁን። ስለዚህ ስለ ኢየሱስ ሲናገር ከሙታንም በኩር ይለዋል። ራእይ 1:5 ላይ ከሙታን ምንድነው? በኩር፣ የመጀመሪያው
የመጨረሻው አይደለም። ሁላችንም ስለምንነሳ ለዘላለም እኖራለሁ በሉ እስቲ። ኢየሱስ ተነስቷል በሉ እስቲ። እግዚአብሔር የተባረከ ይሁን። የኢየሱስ መነሳት የሁላችን መነሳት ነው። ለምን? እርሱ ሕይወታችን፣ የዘላለም ሕይወት ኢየሱስ ነው። እግዚአብሔር የተመሰገነ። የተቀበልነው ጌታ በምድራዊ ደልቶን እንድንኖር አይደለም። ይሄ ተጨማሪ ነው፣ ምራቂ ነው። ድሮ ሱቅ እንሄድ ነበርና የድሮ ሱቅ ብዙዎቻችሁ አልደረሳችሁበትም። የድሮ ሱቅ ምን ይደረግ ነበር መሰላችሁ? ስኳር ከገዛችሁ ምራቂ የሚባል ነገር አለ። ምራቂ ከረሜላ ነገር ይሰጠናል። የሚያስታውሳለ? ምራቂ ይባላል። እንደ ከረሜላ ነገር ይሰጠናል። ይሄ የምድር ኑሮ ምራቂ ነው። ወደንም ጠላንም፣ በፓላስ እንኑር፣ በኮቴጅ እንኑር፣ ምራቂ ነው ይሄ። ነገር ግን ወገኖቼ የከበረው ስጦታ ከእርሱ ጋር ለዘላለም መኖር ነው። የጥንት ክርስቲያኖች ምን ይሉ ነበር? ማራናታ፣ አሜን፣ ጌታ ኢየሱስ ሆይ ቶሎ ና። ዓለም በጦርነት ታጥራለች። ዓለም በኒኩለር ታጥራለች። ዓለም በኃያላን መንግስታት ታጥራለች። አላደለም? በቃ እኔ ነኝ የሚጨርሰው እያሉ ሁሉም ለጦርነት እየተዘጋጀ ነው። ስልጣኔ በጣም በዝቷል። ይገርማል። የሚያስደንቁ ነገሮች እየሆኑ ነው። ነገር ግን የመጨረሻውን ቃል የሚናገረው የክብር ጌታ የሆነው የናዝሬቱ ኢየሱስ ነው። ክብር ለእርሱ ይሁን። ሃሌሉያ። በሞት ላይ ስልጣን ያለው ኢየሱስ ነው። አዲስ ፍጥረት ሆኖ ከሙታን ሲነሳ እኛም በክርስቶስ ያለነውን እንግዲህ አለ በኢየሱስ ክርስቶስ ያሉት ሁሉ ምኖች ናቸው? አዲስ ፍጥረቶች ናቸው። አዲስ ፍጡር ነኝ በሉ እስቲ። ለዓለም ግራ የምናጋባንን አዲስ ነን እኛ። በውስጣችን መንፈሱ አለ፣ የትንሣኤ መንፈስ። እግዚአብሔር የተባረከ ይሁን። አዲስ ነን እኛ። የእግዚአብሔር ልጆች ነን። አዲስ ነን እኛ። የሰማይን ጽድቅ የለበስን ነን። አዲስ ነን እኛ። የዓለም ብርሃን ነን። አዲስ ነን እኛ። ፍቅር ከሆነው ከእግዚአብሔር የተወለድን የፍቅር ሰዎች ነን። አዲስ ነን እኛ። የማንሞት ለዘላለም የምንኖር ነን። አዲስ ነን እኛ። ሰማያውያን ነን። አዲስ ነን እኛ። ከሰማይ ጥሪ የሰማን ነን። አዲስ ነን እኛ። አዲስ ነኝ በሉ እስቲ። ኢየሱስ የተነሳው ለአጭር ጊዜ አይደለም፣ ለዘላለም ተነስቶ በክብር ነው የሚኖረው። እግዚአብሔር የተባረከ ይሁን። ዘላለማውያን ነን። ሃሌሉያ። ጌታ የተባረከ ይሁን። ዘላለማዊ ነኝ በሉ እስቲ። እኔ ሰዎች ብዙ ጊዜ ይታለላሉ። በዚች በምታልፈው ዓለም፣ በሚያልፈው ገንዘብ፣ በሚያልፈው ክብር፣ በሚያልፈው ስልጣን ሰዎች ይታለላሉ። እኔ ይህንን ገና ድሮ ነው ያሳየኝ። ሃይስኩል ሆኜ ጌታን እንደተቀበልኩ ስልጣንም ኖሮኝ ያሳየኝ እየጸለይኩኝ በራእይ ክብርም ኖሮኝ አሳየኝ። ሀብታምም ሆኜ አሳየኝ። ከንቱ ነው ይለኛል። ከንቱ ነው። በእርግጥ ነው ደስ ብሎ እንዲሰጠን፣ ደስ ብለን እንድንኖር ሁሉን ሰጥቶናል። የእግዚአብሔር ስም የተባረከ ይሁን። ግን ከኛ ጋር ይዘነው የምንሄደው ምንም ነገር የለም። እንደው አንድ ቆንጆ ሱቴን እንኳን ምናልባት እሱን ያለብሱኝ ይሆናል። ይዘነው የምንሄደው ነገር የለም። አይገርማችሁ? ምንም ነገር የአካል ልብስ የማያስፈልገው ነው። አሜን መትፍቴ የማይሞት ነው። ድካም የሌለበት ነው። የፊት መጨማደድ የሌለበት ነው። በሽታ የሌለበት ነው። እንደ ፀሐይ የሚያበራ መለኮታዊ አካልን ለብሰን ነው የምንነሳው። ክብር ለእግዚአብሔር ይሁን። ሃሌሉያ። ዮሐንስ ሲናገር ምን እንደምንሆን አይታወቅም አለ። አንደኛ ዮሐንስ ምዕራፍ 3 ላይ ግን እርሱን ሳየው በልሲ እርሱን እንድመስል አውቃለሁ። እርሱን ስናየው እርሱን እንመስላለን። እርሱን እንመስላለን። ስለዚህ በምድር ጉዟችን አይኖቻችንን ከሱ ላይ ማንሳት የለብንም። የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን፣ ማንን ተመልክተን? ኢየሱስን ተመልክተን በፊታችን ያለውን ሩጫ በፐርሲቪራንስ፣ በጽናት፣ በትዕግስት እንሮጣለን። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ ነውርን ናቀው፣ በእግዚአብሔር ዙፋን ቀኝ ተቀምጧልና። ዋው ሃሌሉያ። እርሱ ነውርን ንቆ ሃሌሉያ እና በመስቀል ታገሰ። የመስቀልን መታገስ፣ በመስቀል ላይ ያለውን ስቃይ እግዚአብሔር የተመሰገነ። ይህ ጌታ የወደደን ጌታ ነው። የወደደን መልካም ስለሆን አይደለም፣ ጥሩ ስለሆን አይደለም፣ ጽድቅን ስለለበስን አይደለም።
የሚያስደንቀው ለወደደን ከኃጢአታችንም በደሙ ልጅን ሲወዱ ከነንፍጡ ይባላል አይደል? ልጅን ሲወዱ ከነንፍጡ። አሁን እንኳን ንፍጥ ያለባቸው ልጆች የሉም። ብዙ ናፍኪን አለ አይደለ? ድሮ ግን ልጅን ሲወዱ ከነንፍጡ። አሁን ኢትዮጵያ ብዙ ሰራተኞች ያላቸው ሰዎች በይ ልጁን አዘጋጅተሽ ጠብቂኝ ነው የሚሉት። ልጁ እንደ ትኩስ ኬክ ይዘጋጅላቸዋል። ይታጠባል፣ ዳይፐሩ ይለወጣል፣ ይቀባባል፣ ዲዮዶራንት ምናምን ነው ይደረግለትና በንጹህ በነጭ እንትን በያንጭልኝ እስቲ ብለው ልጃቸውን ሳም አድርገው በይ ወሰጂው አስተኝ። ልጅን ሲወዱ ጌታ ወደደን፣ ወዶም አጠበን። ብዙ ውቅያኖሶች እያሉ ብዙ ዲተርጀንቶች እያሉ በራሱ ደም ነው ያጠበን። ሃሌሉያ! ይሄ ሊያስጨፍረን ይገባል። እግዚአብሔር የተባረከ ይሁን። በገዛ ደሙ ነው ያጠበን። እግዚአብሔር ይባረክ። የደሙ ዋጋዎች ነን። የታጠብነው በደሙ ነው። ክብር ለሱ ይሁን። አሜን አሜን። ያጠበን መስዋዕት በተሞላ ህይወቱ በቅዱስ ደሙ አጥቦናል። ደሙ አነጻኝ በሉት። ደሙ ቀደሰኝ በሉት። ከደሙ የተነሳ ከጠላት ተጠበቅኩ በሉት። ከደሙ የተነሳ በአብ ፊት የመቆምን ብቃት አገኘሁ በሉት። ድኛለሁ በኢየሱስ ስም አምኛለሁ። ድኛለሁ በኢየሱስ ስም አምኛለሁ። ወገኖች አዳነን። የክራፓኖሶ ዶኔሜሴ ክራባዲያ ኮማ ትልቅ ዋጋ የተከፈለብን ሰዎች ነን። በሰማይ የሰማይን ጥሪ የሰማችሁ ቅዱሳን ወንድሞቼ ሆይ ነው የሚለው። የሰማይ ጥሪ ሄራባዱና ማንቴ ወደ እያንዳንዳችን መጣ። የሰማይ ጥሪ ነው የተቀበልነው። እግዚአብሔር የተባረከ ይሁን። ሃሌሉያ! በእግዚአብሔር ዘንድ ዕውቅና ያገኘን፣ ስማችን በሕይወት መዝገብ ላይ የተጻፈልን ዘላለማውያን የእግዚአብሔር ልጆች ነን። ክብር ለእርሱ ይሁን። የታጠብነው በበጉ ደም ነው። ክብር ለእርሱ ይሁን። ደሙ ከአባታችን ከእግዚአብሔር ጋር አስታረቀን። በእኛና በእግዚአብሔር መካከል ያለው የጥል ግድግዳ ፈረሰ። ሄራባሃዱና ማንተ ያ የጥል ግድግዳ ፈረሰ። እግዚአብሔር የተባረከ ይሁን። ከአብ ጋራ ደሙ ምን አደረገን? አስታረቀን። እንደውም የእግዚአብሔር ቃል ሲናገር እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። አይገርምም? እግዚአብሔር በክርስቶስ ሆኖ ከኛ ጋር ታረቁኝ ልጆቼ፣ ይኸው ተዘጋጅቶላችኋል፣ መታረቂያው መንገድ ተዘጋጅቶላችኋል ብሎ አስታረቀን። ክብር ለእርሱ ይሁን። አሜን። ጌታ ኢየሱስ ሲናገር አልፋና ኦሜጋ እኔ ነኝ አለ። ሃሌሉያ! የመጀመሪያውም የመጨረሻውም እኔ ነኝ። እግዚአብሔር የተባረከ ይሁን። መጀመሪያውም መጨረሻውም እሱ ነው። አልፋ የመጀመሪያው የግሪክ ቃል ነው። ኦሜጋ ደግሞ የመጨረሻው የግሪክ ቃል ነው። እሱ ነው የመጀመሪያው የመጨረሻው። እርሱ ነው ዘላለማዊው። እርሱ ነው ታሪክን የሚገዛ። እሱ ነው ሰዓትን የሚገዛ። እሱ ነው ሁሉን የሚገዛ። እርሱ ነው መጨረሻ ቃል የሚናገር። እርሱ ነው ኃያላኖችን ሁሉ ቀጥቅጦ የገዛ። ኢራባዱነ መሴክራባዲያካባ ሮዳናማሬቤደሊከዲያፓደሊከለባዲያዳ አልፋ ኦሜጋ እርሱ ነው። ክብር ለእርሱ ይሁን። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ አርነት ወጥተናል።